እየቀለድክብኝ ነው። ከኔ ጋር እንደዛ አይነት ቁማር አትጫወትም አይደለ? አይደለ? ንገረኝ። እየቀለድክብኝ አይደለም አይደለ? ንገረኝ። እየቀለድክብኝ ነው ወይ እንዴ? ቆይ ልጁ ምን አርግ ነው የምትይው እንዴ? አሁንም አይተውሽም እንዴ ይባሪሽ? አንቺ ምን ይመለከትሻል? በኔና በሱ ምን አባሽ ይመለከትሻል? ሲጀመር ኮታችሽን ሰብስቢና ውጭ አላልኩሽም ነበር? አላልኩሽም ብዬሻለሁ። ምን ልታረጊ ቆየሽ? ህይወትሽን ማቆየት አትፈልጊም? ከዚህ ቤት ትወጪልኛለሽ ወይስ አትወጪልኝ? እመኚ፣ አንቄ ነው የምገልሽ። አሁኑኑ ከዚህ ቤት ትወጫታለሽ። እሺ? በማያገባሽ ነገር ደግሞ አትግቢ። እኔ ሰናይት በመስመር የሚገባ ሰው አልፈልግም። ሰማሽኝ አይደለ? ሰማሽኝ አይደል? ገልሽ ወይኔ ሰናይት፣ ሀሳቤ ሁላ እንደዚህ መና ሆኖ ይቀርብኝ። ችማትራባ ድጋሚ እዚህ ቤት የመቆያ እድል አገኘች አይደል? እመኚኝ፣ እኔ ሰናይት ከሀሳቤ የሚያስቀረኝ አንድም ሰው የለም። ጊዜ ሳልፈጅ አሁን መንቅር ያስወጣሻለሁ። እኔ የምለው አንተ በድን እስካሁን አመመኝ ብለህ ስታስመስል ነበር ወይስ የምርህ ነው? ልሻለህ አስበው ነው ወይስ አውቀህ ነው? ምንድን ነው እያደረክ ያለው? ይኸውልህ አንተ ማለት የኔ የሀብት ምንጭ ተቀማጭ ሮቦት ማለት ነው። ልሻለህ አይገባም፣ ልትሞትም አትችልም። ሰማኸኝ? እየቀለድክብኝ ነው ወይስ የምርህ ነው? ንገረኛ መዋል ወይስ እየቀለድክብኝ ነው? ከኔ ጋር እንደዛ አይነት ቁማር አትጫወትም አይደለ? አይደለ? ንገረኝ። እየቀለድክብኝ አይደለም አይደለ? ንገረኝ። እየቀለድክብኝ ነው ወይ እንዴ? ቆይ ልጁ ምን አርግ ነው የምትይው እንዴ? አሁንም አይተውሽም እንዴ ይባሪሽ? አንቺ ምን ይመለከትሻል? በኔና በሱ ምን አባሽ ይመለከትሻል? ሲጀመር ኮታችሽን ሰብስቢና ውጭ አላልኩሽም ነበር? አላልኩሽም ብዬሻለሁ። ምን ልታረጊ ቆየሽ? ህይወትሽን ማቆየት አትፈልጊም? ከዚህ ቤት ትወጪልኛለሽ ወይስ አትወጪልኝ? እመኚ፣ አንቄ ነው የምገልሽ። አሁኑኑ ከዚህ ቤት ትወጫታለሽ። እሺ? በማያገባሽ ነገር ደግሞ አትግቢ። እኔ ሰናይት በመስመር የሚገባ ሰው አልፈልግም። ሰማሽኝ አይደለ? ሰማሽኝ አይደል? ገልሽ ማትረቢ። ለነገሩ ችግር የለውም፣ ጠብቂ። በቅርቡ ምስክር ማውራት ይጀምርና ሁሉንም ጉድሽን ፍርጥርጥ አድርጎ ነው የሚናገርልሽ። ቅሌታ ጉዳችን እንዴ? አይዞሽ እሺ። እሺ ባለጌ ሴትዮ። ማማ ምስክርን ሆስፒታል ይዤ መሄድ አለብኝ። ምን ሆኗል? አላማ ነው? ደህና አይደል እንዴ? አይ የሰሞኑን የመሻሻል ሁኔታ እያየሁ ዝም ብዬ አልቀመጥም። መሻሻል ያየው እኮ ታዲያኛ ቤት ስለሆነ ነው። ደግሞ ሆስፒታል ወስደህ ደግሞ እንደገና ሌላ ችግር ይምጣ። ግድ የለህም አባ፣ እዚሁ ነው ሕክምናውን ቢከታተል የሚሻለው። ምናልባት አዲስ ትሪትመንት ካለ ወይ ደግሞ አዲስ ነገር ካለ እነሱ ናቸው እኮ የሚነግሩኝ። እንዴ አባ፣ በቃ ይሄ እኮ ድንገት ነው የተንቀሳቀሰው። ሌላ ምንም አዲስ ያሳየው ለውጥ እኮ የለም። ማሪ አላስተዋልሽውም እንዴ? ፊቱ እኮ ፈገግ ብሏል። ምናልባት ነርቮቹ እየተነቃቁ ይሆናል። በቃ እንደዛም ከሆነ ያው የኔ እንክብካቤ ነው ለውጥ ያሳየው። እሱን አውቃለሁ የኔ ቆንጆ፣ ግን ዶክተሮቹ አዲስ ነገር ካያችሁበት ይዛችሁት ነው ብሎናል። አታስተውሽም እንዴ? አይሆንም እኮ አልኩ። እንዴ ምን ሆነሻል ማሪ? ማለቴ ያው ቤት ውስጥ ብንንከባከበው እኮ ይሻላል ብዬ ነው። አይሻልም? ማሪ ለምንድን ነው ሆስፒታል ሊሄድ ያልፈለግሽው? እንዳይድን ነው ማለቴ፣ ሐኪሞቹ እንዳይድን ነው የሚያደርጉት። ደግሞ ይሄንንም ለውጥ ቢሆን ያሳየው ቤት ውስጥ ተንከባክበን ነው አይደለ? ስለዚህ እዚሁ ሆኖ ብንንከባከበው ይሻላል። ደግሞ እንደገና ሐኪሞቹ ነካክተው የበለጠ ተስፋችን እንዳያጠፉብን እባክህ ማሪ እሺ በለኝ። በእርግጥ ልክ ነሽ። እዚህ በተደረገለት እንክብካቤ ይመስለኛል ለውጥ ያሳየው። ግን ቢሆንም ማሪ ቢሆንም አትበለን። እዛ ይዘኑ ብንሄድ ከወጪ የተረፈ ሌላ የተሻለ ነገር ምንም ነገር ያደርጉለት። እማ ምንም ቢሆን ህክምና ያስፈልገዋል። እንደውም ምን እንዳሳባለኝ። ምንድን ነው እሱ? ያው እንደምታውቀው አንተ ከነገ ጀምሮ ፊልድ ትሄዳለህ አይደለ? እኔም ደግሞ ስራ ይበዛብኛል። ይህችም ደንባራ እንደምታያት ናት።
ምስክር ሆስፒታል ቢገባ ማንም የሚንከባከበው ሰው ያገኝ። ምንድነው ልትይኝ የፈለግሽው? እኔ ፍቅር ለምን ምስክርን እዚሁ ከቤት ሲወጣ እየተንከባከበው የሚያድነው ዶክተር ለምን አናመጣለት? ማለቴ ቤት ለቤት የሚያገለግል ዶክተሮች ሞልተዋል። እንደውም እኔ ማውቀው አንድ የነርቭ ሐኪም አለ። እሱ ልደውልና እናናግረው። አይ ቆይ አይሆንም። የማይደገም እድል ከመሆን ሪል ስቴት ለመኖር ቢሉ ለንግድ ተመራጭ በሆነችው አየር ጤና ዋና መስመር ዳር ላይ ያለ 8000 ካሬ ላይ ያረፈ ትልቅ የመኖሪያ መንደር ግንባታቸው የተጠናቀቁ የንግድ ሱቆችን ከ24 ካሬ ጀምሮ እንዲሁም ከባለ 1 ጀምሮ እስከ ባለ 3 መኝታ ቅንጡ የመኖሪያ አፓርትመንቶችን ይዞላችሁ ቀርቧል። በ0989 857954 ይደውሉ። የኔ አበባ የኔ ቅመም የኔ ፍቅር የት ሆነ ነው? የኔ አበባ ድሃ የት አባቱ ምን ሜጃለሁ ብለሽ ነው? መቼስ እንደተለመደው ያችን 10,000 ብር ልኬልሃለሁ እትይ ነው አይደል? የት ነው እኮ ነው ያልኩህ። ምን ሆነሻል? ምን ነው ናፈኩሽ እንዴ? ክላስ ይዤ ልጠብቅሽ? በአስቸኳይ እፈልግሃለሁ። ምን ነው አበባዬ? ምን ሆነሻል? ስራ ልሰጥ ነው። ውይ እኔ ስራ እንደማልወድ ታውቂ የለ እንዴ? አንቺን ብቻ ይባርክልኝ እንጂ አምላክን እያመሰገንኩኝ ቁጭ ብዬ እበላለሁ። በእናትህ አሁን አትሟዘዝ። ይልቅ የተለመደው ቦታ በ30 ደቂቃ ውስጥ እደርሳለሁ። እዛ እንገናኝ። ቻው። እስኪ አትሟዘዝ፣ ቁጭ በል። ይልቅ ቸኩያለሁ። ቶሎ አውርቼ ልሂድ። እንዴት እኮ ናፈቅሽኝ። እስኪ እባክህ አትሟዘዝ። ቆይ ሰውዬሽ ፊልድ እንዴ? ይልቅ በጣም ቸኩያለሁ። የመጣሁበትን ልንገርህና ልሂድ። እንዴት ልታገኝኝ ፈለግሽ? ነገርኩህ እኮ ስራ ልሰጥ ነው የመጣሁት። አንቺ የምርሽ ነው እንዴ? በስራ ይቀልዳል። ቆይ እሺ ስራው ምንድን ነው? ዶክተር። ምን? አዎ። መቼም እየቀለድሽ አይመስለኝም። ቆይ እንዴት? የት? እሱን በዝርዝር አስረዳሃለሁ። የስራ ቦታው ደግሞ እኔ ቤት ነው። ሰኒ ቆይ ምንድን ነው የምታወሪው? ይኸውልህ ሀሳቡን በድንገት ነው ያሰብኩት፣ ግን ደግሞ እኔ እናንተ በፍቅር እንድንቆይ ጥሩ ሀሳብ ነው ያመጣሁት። መቼም አብደሽ መሆን አለበት። ሳሚ አላበድኩም። ይኸውልህ የባለቤት የወንድም በሽተኛ መሆኑን ታውቃለህ አይደለ? ስለዚህ የእሱ የሙሉ ጊዜ የጤና ተከታታይ ሆነ ትገባለህ። አለቀ። እንዴ አመረሽ እንዴ አንቺ? ቆይ የምርሽ ነው እንዴ? ሳሚ እንግዲህ አታናደሽ ነው። ሙሉ ጊዜን ከኔ ጋር መሆን አትፈልግም? አክቲንግ ሙሉ የታካንኩበት ነው ምናምን እያልክ ስትለኝ ነበር እንዴ? አረ ምንም አያሳስብሽ እንዴ። እኔ እኮ የምርሽን ስላልመሰለኝ ነው። ቆይ ሰርቼ ስጨርስ ምንድን ነው ሽልማቴ? ቆይ ምን ማለት ነው? እኔ ሽልማት አይደለሁ? አንቺማ ከፈጣሪ የተሰጠሽኝ እኮ ልዩ ስጦታዬ ነሽ። ያው የቤቱን ጉዳይ ለማለት ብዬ እኮ ነው። ነገርኩህ እኮ ቤቱ ያለው በታማኙ ልጅ ስም ነው። ስለዚህ ትንሽ ጊዜ መጠበቅ አለብን። ከዛ በኋላ ሁለታችንን ቤቱን ሸጠን የተደላደለ ህይወት እንኖራለን። አቤት አቤት፣ አንቺ እኮ ትችያለሽ ነው የምልሽ። በቃ ነገርኩህ። ለማንኛውም በደንብ ተዘጋጅ። እኔማ በጣም ደስ ነው የሚለኝ። ያው ከአንቺ ጎን መተኛት አለ አይደለ? ከዚህ በፊት እየሰረቅን አልነበረ? አሁን ደግሞ በነፃነት። በቃ ቻው። እንዴ ቆይ እንጂ ሳልጠግብሽ። አቤት ሲያመጣው ተደላደልክ ሳሚሽ። እችን ቀበጥ ጠዋትና ማታ እንደ አይስክሬም እየላስክ የሀብት ማማ ተመቻቸልክ። በቃ አበቃ። ሰናይት አሁን እየተጣደፈች ወጣች። እሺ ካሊብ ያው
የተፈጠረው ነገር የኔ ጥፋት ባይሆንም ለሁሉም ነገር በጣም ይቅርታ። ከዚህ በኋላ በይቅርታ የሚስተካከል ነገር የለም። አሁንም ቢሆን የወንድሜ ጤንነት ላይ ትኩረት ስላደረግን እንጂ ረስቼልሽ እንዳይመስልሽ። ይኸውልህ ሁሉም ነገር እንደምታስበው አይደለም። ሁሉንም ነገር ውሸት ነው። ሚኪያ ከዚህ በላይ አንቺን ቁም ነገር ብዬ የምሰማበት ምንም አይነት ጊዜ የለኝም። ይኸውልህ ሁሉንም ነገር ተው፣ ግን ለወንድም ለምስክር የምታስብለት ከሆነ እኔን አታባረኝ። ደሞሱ ምን ማለት ነው? እኔ ለምስክር አስፈልገዋለሁ። በጣም ነው ማስፈልገው። አስፈልገዋለሁ ማለት ይኸውልህ እኔ ማንም ይፈልገኛልም ለማንም አስፈልጋለሁም ብዬ አስቤ አላውቅም። ምስክር ግን እንደማስፈልገው አሳይቶኛል። እኔ ራሴን ርካሽ ሴት እንደሆንኩ አድርጌ ነበር ማሰብ፣ ግን ለሰዎች ተስፋ መለምለም በጣም እንደማስፈልግ ምስክር አሳይቶኛል። እባክህ ካሌብ ይህንን ተስፋዬን በፍጹም ማጣት አልፈልግም። ከምስክር መራቅ በፍጹም ነው የማልፈልገው። ምስክር ውስጥ ያየኋትን ከያን በጣም ወዳታለሁ። እባክህ ተስፋዬን አታሳጣኝ። እባክህን ካሌብ። ድንቅ ብቃት፣ ድንቅ ትወና ነው። እሺ እንዲህ አይነት እንደ ስስት የሚቀያየር ባህሪ ባለቤት መሆንሽን አላውቅም ነበር። የት ሄደሽ ነው? ያንቺን ጉዳይ መለስበታለሁ። የኔ አባት አንድ ዶክተር ወዳጅ አለኝ አላልኩም ነበር? እሱን ላናግረው እሱ ጋር ሄጄ ነበር። በዚህ ፍጥነት? በቃ ብዙ ነገር ተነጋግረናል። ሁሉንም ደግሞ አስረድቼዋለሁ። ስለዚህ ማታ መጥቶ ስራውን ይጀምራል። ማታ? ቀን የሚሰራበት ሆስፒታል ላይ ተረኛ ስለሆነ ከስራ እንደወጣ ማታ እዚህ ቤት ይመጣል። ግን እኮ ፈጠንሽ። የኔ አባት የያዝነው እኮ በሽተኛ ወንድማችንን ነው። ትሪትመንቱን ቶሎ ብሎ ካልጀመረ ያየናትን ትንሽ ተስፋ እንኳን እናጣታለን። ለዛ አስቤ ነው። እሺ የኔ ፍቅር። ምን ሆነ ነው? በጣም ቆየ እኮ። ደግሞ ራት ተዘጋጅቶ እየጠበቀ ነው። ታክሲ በራይድን አላልኩም እንዴ? ግድ የለም አንተ ይዘህና እኔ እከፍላለሁ። እሺ በቃ ልክልሃለሁ። ቶሎ ና። ይኸውልህ ደግሞ እዚህ መጥተህ እንዳትቀበጣጥር እሺ? እሱን ስትመጣ እናያለን። ቻው። ሚኪያ ሁሉ ነገር ሙሉ ነው? ያዘጋጁ። እማ በሰላም? ምን ነው? በጣም አምሮብሻል፣ ሽቅርቅር ብለሻል። ምንድነው ሽሩጉዱ? አንደኛ ምስክር ሕክምናው ሊቀጥል ስለሆነ በጣም ደስ ብሎኛል። ሁለተኛ ደግሞ ውዱ ባሌ ነገር ሊሄድብኝ ስለሆነ ቆንጆ ምሽት እናሳልፍ ብዬ ነው። ልብስ ይደብራል እንዴ? ልቀይረው? ኧረ አልደበረኝም። በጣም አምሮብሻል። አለ አይደል ያው ስላለመድኩት ነው። ደብረው ከሆነ ላውልቀው። የኔ ቆንጆ አልደበረኝም። እሺ ደግሞ እኮ እንኳን ለብሰሽ ሳትለብሺ ራሱ እንዴት እንደሚያምርብሽ ታውቂያለሽ። አንተ ኮሜዲ ሆነ አይደል እንዴ? እኔ የምልሽ ዶክተሩ ቆየ አይመጣም እንዴ? ልደውልለት እንዴ? እስኪ ደውይለት። ሚኪያ ደግሞ ቶሎ ቶሎ አቀራርቢ እስኪ። እንግዳ እኮ እየጠበቅን ነው። እሺ እሺ እሺ
እንደውም መጣ መሰለኝ። ሂጅ ክፈች። ሰላም ዶክተር። እንኳን ደህና መጣ ዶክተር። ተዋውቀው። አውቃለሁ። ቁጭ በል፣ አረፍ በል። እንግዲህ አባቴ እሱ ነው ዶክተር። በጣም ደስ ይላል። ስለመጣና ስለተዋወቁ ደስ ብሎኛል። ይሄ ምን ሆነሻል? እና ምንድነው የሚያደናብርሽ? ቶሎ ቶሎ አቅርቢ እንጂ። ምንድነው እንደዚህ ብራ ተገትረሽ የምታፈጭብኝ? ግቢና ቀራርቢ እንጂ። ሚኪያ ልጅቷ ጤና የለሽም እንደ ግቢ እያልኩሽ አይደል እንዴ? ቶሎ ቶሎ አቅርቢ። ዶክተር በጣም ይቅርታ። እሺ ወንድሜን እንደምትንከባከብልኝ በጣም ተስፋ አደርጋለሁ። ምንም ችግር የለም። ስራዬ ብቸኛ ወንድሜ ነው። መቼም ሰኒ ነግራለች አይደለም? እሺ ቸርኩት ነገር ሚኪያ እስኪ ይህቺን እንጀራ ልጨርሳት ወጣ አድርጊልኝ። ሚኪያ ምን እየሰራሽ ነው ያለሽው? ምን ይቅርታ ትያለሽ? አይነሽ አይደል እንዴ? ዞር በይ አሁን ከዚህ። ዶክተር ሳምሶን እንግዲህ ወንድሜ ስላለበት ጉዳይ ማውራት የምችል ይመስለኛል። ያው ከራት በፊት ቼክአፕ ስታደርግለት ስለነበረ ገበታ ሳይነሳ ስለ ስራ ማውራት ትንሽ አይከብድም አባቴ? አይ ችግር የለው። ያለውን ነገር ላስረዳችሁና በምን አይነት መንገድ ትሪት እንደምናደርገው በዛው እንወያያለን። አይ ምግብ ተበልቶ ከዛ በኋላ ቡና ተጠጥቶ ይደርሳል። እንደዛ ይሻላል። እንግዲያስ አቶ ካሌብ ለራት ግብዣው በጣም ነው የማመሰግነው። ምንም አይደል ዶክተር። ባይሆን ደፋ ቀና ብላ ያዘጋጀችው ውዷ ባለቤቴ ነች። እሷን አመስግናት። እውነት? በነገራችን ላይ ሚስት ቆንጆ ብቻም አይደለች ባለሙያም ጭምር ናት። አዎ መቼስ ወዳጅነታችሁ ረዘም ያለ መሆን አለበት። እንዴት? አንደኛ እሷ በኮንፊደንስ አንተን መጥራቷ፣ ሁለተኛ አንተም ትዕዛዟን ተቀበለ መምጣት። እሱስ እውነት ነው። እኔም የእሷ ነገር ሆኖብኝ ነው እንጂ ስራ አቋርጬ አልመጣም ነበር። ለመሆኑ የት ነበር ተዋወቃችሁ? ከአበባዬ ጋር? አይ ከእኔ ጋር ማለት እኮ ነው። ይቅርታ ሚስቴን እያሰብኩ ስለነበረ ነው። ያው ከወይዘሮ ሰናይት ጋር የተዋወቅኩት አለ አይደል? ያው ሆስፒታል ነው ዶክተር አይደለ? እማ እስከ ዛሬ ግን ስለሱ ስታወሪ ሰምቼሽ አላውቅም። ደግሞ ጠበቅ ያለ ጓደኝነት ነው ያላችሁ። በጣም ጥሩ እረፍት ነበር። በዛ ጋር ቆይ ላሳይ። ሚኪያ ነይ ገበታውን አነሳሽ። ቶሎ ቶሎ አነሳሽ። አንቺ በጥቅስ አይገባሽም እንዴ? ስማ ምንድን ነው እንዴ? አንቺ አማፍቀሽ ምንድን ነው? እንጂ ደግሞ ምን ታደርጊያለሽ? እጅ ገጥጪ። ምን ሆነሽ ነው ሚኪያ? ምን ሆነሽ ነው? ማለት ይሆኛል።
ምንድነው ግራ የምታጋቢኝ? የሆንሽው ነገር ካለ ተናገሪ። ምንድነው ተከታተልሽ? አንቺ ቆይ አምሻል? ጤነኛ አይደለሽም እንዴ? እብድ ነሽ? እንደዛ ነው? ሰኒ ተረጋጊ እንጂ እንግዳ እያለች ጮያለሽ እንዴ? አንተ እኮ ስላላየህ ነው አጥታ የመጣችውን ነገር ቤቱን እንዴት አዝረክርከው ውሃውን ደፋፍታ እንዴት እንደመጣ ግቢና እጂ ደግሞ ፍጣጣ ታኛለች እንዴ? ፈጣጣ ቀጥ ግቢ። እቺ ልጅ እኮ ልታሳብረኝ ነው። ምን እንደማደርጋት ነው ግራ አይገባኝ። እንዴት ነው የሚያደርጋት? ልትመታኝ እኮ ምንም የቀራት ነገር የለም። እሺ ምን ነው ሰላም አይደላችሁም እንዴ? ሰላም ነው ዶክተር። ኖር አይ በቃ ያለው ነገር እንነጋገርና እንሂድ። እሺ ይቻላል። እንዴ አባ በዚህማ አትስማማ። ሰዓቱ እኮ በጣም መሽቷል። ደግሞ መኪና ሊያስቀም አይደለ? ብታድር ይሻላል። እንደዛ ይሻላል። አዎ ከመሸብህ ደግሞ እዚሁ ደር። ምስክርንም ደግሞ በደንብ ለመከታተል እዚሁ መሆኑ ይረዳል። እሺ እንግዲህ ለዛ ካላችሁ ጥሩ። አባ ሲነጋ ያልኩን ነገር እንዳትረሳሽ። ምን ነው? ልጅቷን ማባረሩ ነው። ተውኩት እኮማ። ማለት ለምንድን ነው የምትተው? ለምስክራውን የበልጠ ታስፈልገዋለች። እንዴ ለምስክርን ያለው አይደል እንዴ? ለምንድን ነው እሷ የምታስፈልገው? እያያት ነው። የሚጠቅም ነገር አታደርግም አይደል? ቤት ውስጥ እንድትጎዳው ነው እሷ መኖሯ የሚጠቅም። ይኸውልሽማ አሁን አንቺም ስራ ይበዛብሻል። ስለዚህ ትንሽ ትቆይና ተንከባከበው። ግድ የለም። ምን ታረጋለች? ስራውን እያያት አይደል እንዴ? ችግር የለም። እኔ ስራዬንም ትቼ ቢሆን እንከባከበዋለሁ። አይማ አይሆንም። አይሆንም አልኩሽ። እባክሽ አትጨቃጭቂኝ እማ። በእናትህ እኔ መረበሽ አልፈልግም። ተኛበት። አንድም ቀን እኔ ያልኩት ነገር እዚህ ቤት ተሰምቶ አያውቅም። ወይ የኔ ፍቅር በቃ ሻንጣን አስቀምጥና ቁርስን ብላ። አይማ መኪና እየጠበቀኝ ነው፣ ቸኩላለሁ። እና ቁርስን ሳትበላ ልትወጣ ነው? አዎ ቸኩላለሁ አልኩሽ እኮ። አንድ ሁለቴ ብቻ ቁረስ። የማይሆን ነገር ነው። እሺ አይ ሳትበላ አትወጣም። ሚኪያ አልቀሰቅስም። ሚኪያ አቤት። ስጋ ፍርፍር ሰርተሽ አቅርቢለት ብዬሻል ነበር። እንዴት አለ? ኧረ አላልሽኝም። ዳቦ በሻይ እንዲያቀርብለታል። ይቺ ሴትዮ አማታል እንዴ? ለሱ ነው እኔ ዳቦ በሻይ አቀርብለት የምልሽ። ኧረ እንትን አንቺ ልጅ ታይ እንዳታሳብጂኝ ታይ። እማ ተረጋጊ። እሺ አልበላም አልኩሽ እኮ ቸኩላለሁ። እሺ ዝም ብለሽ ነው የምትደክመው። ከአንቺ ጋር በኋላ እናወራለን። እሺ አባቴ ግን እኮ ትናፍቀኛለህ። ምን እኮ በጣም በናፍቀኛለሽ። ግን ቶሎ መለሳለሁ። እሺ አባኔ ያላ እንዳይሆንልኝ ይምሪም ነው ይሆንልኝ። እማ እንደዚህ አቱኛ። እኔም እኮ ወዲህ ይብሰኛል። እና ምን ላድርግ? ስለምትናፍቀኝ እኮ በጣም ትናፍቀኛለሽ እና ቶሎ መልስልሻለሁ። እሺ ደግሞ የምስክርን ነገር አደራ። እሺ ዶክተሩን እንዳልኩሽ እንዳትቀሰቅሽው፣ ባይሆን ደውዬ አወራዋለሁ። እሺ እኔ ግን ያለ አንተ አይችልም አይሆንልኝ። አውቃለሁ። መልስልሻለሁ ቶሎ። ያንተ ይሆንልኝ ዘፈን ነው። አንቺ ምንድነው እንደ ጅብራ ቆመሽ የምታይኝ? ቀጥ ግቢ። የዚህች ልጅ ነገር ግን የሆነ መላክ አልፈጠረ በኋላ እንከን ነው የምትሆንበት።
አትጠነቀቂልኝም? ከእንቅልፍ አይደለም ከሞት የተነሳሁት። ኧረ እባክህ ግን ትወጂዋለሽ እንደዚህ ማለት ነው? ኧረ እባክህ ከአንተ በላይ ማንን እወዳለሁ? ኧረ እዚህ ምን ልትሆን ነው? በተነሳ የማይደገም እድል ከመሆን ሪል ስቴት ለመኖር ቢሉ ለንግድ ተመራጭ በሆነችው አየር ጤና ዋና መስመር ዳር ላይ ያለ 8000 ካሬ ላይ ያረፈ ትልቅ የመኖሪያ መንደር ግንባታቸው የተጠናቀቁ የንግድ ሱቆችን ከ24 ካሬ ጀምሮ እንዲሁም ከባለ 1 ጀምሮ እስከ ባለ 3 መኝታ ቅንጡ የመኖሪያ አፓርትመንቶችን ይዞላችሁ ቀርቧል። በ0989 857954 ይደውሉ። አይ ካሌ አትረባ እንዴት ዋሌትን ትረሳለህ? ምንድን ነው ቀኑ ሙሉ እንደ ኧረ መስራትሽ ለቀቀኝ እንጂ አንተ ራስህ ልቀቅ።